ለራሴ ራሱ እጅግ በጣም የሚገርመኝ አንድ ነገር ቢኖር ለምንወዳቸው ሰዎች ያለን ስሜት እንዴት ሊቆጣጠረን እንደቻለ ነው። ምክንያቱም ለራሳችን ያለን ስሜት፣ ለራሳችን ያለን ቦታ፣ ለራሳችን ያለን ፍቅር ነው አይደል ሊቆጣጠረን የሚገባው። ነገር ግን ወዲያውኑ ኃይላችን ይወሰዳል። በዛ ምክንያት ብቻ ነው ማየት የሚገባንን ፊልም ማድረግ የሚገባንን መረዳት የሚገባንን በተቃራኒው የምናደርገው። ወንድ ልጅ ካልፈለገሽ በእርግጠኝነት ዛሬ የምጠቅሳቸውን ምልክቶች በደንብ ነው የምታይበት። ነገር ግን ምን ትፈልጊያለሽ? ፋይት ማድረግ ትፈልጊያለሽ፣ ትግል ማድረግ ትፈልጊያለሽ፣ የምትፈልጊው ማግኘት፣ የልብሽን ጥያቄ መመለስ ትፈልጊያለሽ። ከሱ ጋር አብረሽ መሆንን በጣም ከመፈለግሽ የተነሳ ምናልባት ብዙ ነገር ስለራስሽ ልትረሺ ትችያለሽ። ማስታወስ ያለብን ነገር ግን በተመሳሳይ ምን እንደሆነ ታውቃላችሁ? በተቻላችሁ አቅም ወንድ ልጅ መጀመሪያ ቢወዳችሁ ባይቻንስ በጣም ጥሩ ነው። ከዛ ውጭ ግን እራሳችንን ወይም ርቀታችንን መጠበቃችን እንደሆነ ነው የእነሱን ሀሳብ ሊያስቀይር የሚችለው ማወቅ ያለብን። በተፈጥሯቸው ወንድ እየተባሉ ነው የሚያድጉት። እንዲሁ ራሱ ኔቸራቸው የሚያግዛቸው ነገር አለ አይደለ? እኔ ነኝ መፈለግ ያለብኝ፣ እኔ ነኝ ማደን ያለብኝ፣ እኔ ነኝ መጠየቅ ያለብኝ፣ እኔ ነኝ መምረጥ አለብኝ የሚለው ኃይል አለ። እሱ ላይ ተደምሮ ደግሞ አንቺ የምታሳዩ ነገሮች፣ የአንቺ ጉጉት ደግሞ ሞር ከአንቺ እንድሪቅ ነው የሚያደርገው። በእርግጠኝነት እነግርሻለሁ። እንዲመጣ ከፈለግሽ ርቀትሽን ጠብቂ፣ እንዲመጣ ከፈለግሽ ራስሽን ጠብቂ። እንዲመጣ ፈልጎሽ ከፈለግሽ እሱ ላይ ያየሽውን ነገር አንቺ ላይ አፕላይ አድርጊ። ምክንያቱም ያየው ነገር ነው ወንድ ልጅን የሚስበው። አንቺ ላይ ያየው ነገር በተለይ ደግሞ እሱ የሚወደው እሱን ሪፍሌክት የሚያደርገው ራሱን በአንቺ ውስጥ ማየት ከቻለ ይመጣል። መልፋት አይጠበቅብሽም። ግን በዛሬ ቪዲዮ ላይ ወንድ ልጅ በፍጹም ካልፈለገሽ፣ ካልተመቸሽ ወይም ለፍቅር ህይወት ካላሰበሽ ምን ያደርጋል? ምን ያሳይሻል? ወይስ ምን ታይበታለሽ የሚለውን በግልጽ ይመልሳል። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል ስለምናደርግበት ሀሳቦችም እናነሳበታለን። ይህንን ቻናል ሰብስክራይብ ካላደርጋችሁ ባካችሁ ሰብስክራይብ አድርጉ። የደወል ምልክቷን መጫን እንዳይረሳ። ለብዙዎች ደግሞ እንዲደርስ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛውና የመጀመሪያው ምንም አይነት ኢንቨስት አንቺ ላይ አያደርግም። እንደምታውቁት ትንሽ ከፈለጉን ማያረጉት ነገር የለም አይደለ? እሱ ኢንቨስት ብቻ ማድረግ አይደለም። አንቺ ኢንቨስት የምታደርጊውን ነገር ራሱ አይቀበልሽም። አንቺ ልትሰጪው የፈለግሻቸውን እንዲያይሽ ሊሆን ይችላል፣ እንዲረዳሽ ሊሆን ይችላል፣ እንዲቀርብሽ ሊሆን ይችላል፣ ጊዜ እንድታጠፉ ሊሆን ይችላል። የምትሰጪውን እድሎች በሙሉ አይቀበልም። የምታመቻቻቸውን ኦፖርቹኒቲዎች በሙሉ አይጠቀምም፣ እድሎቹን ማለት ነው። ለምንድነው ታውቂያለሽ? ፍላጎት እንደሌለው ላንቺ የሚያሳይብሽ ነው። እውነት ለመናገር እንደዚህ የሚያደርገው እንደ ህይወት ውስጥ ካለ በጣም እድለኛ ነሽ፣ ልታከብሪው ይገባል። ምክንያቱም በጣም የሰጠናቸውን እድል ወዲያው ነው የሚጠቀሙት። በቃ ለሚፈልጉት ነገር ያውሉታል። ዚስ ዴይ ያሉ ወንዶች በተለይ በጣም ነው የሚጠቀሙበት። ስለዚህ መጠቀሚያ መሆን መቻል የለብሽም። ወንድ ልጅ ሲፈልግሽ አንቺ የሰጠሽውን አይደለም፣ አንቺ ከሰጠሽው መጠቀሚያ ነው የሚያደርገው። እሱ ራሱ በደንብ ነው ኢንቨስት የሚያደርገው። ጊዜውን ኢንቨስት ያደርግብሻል፣ ገንዘቡን ኢንቨስት ያደርግብሻል፣ ያለውን እውቀት ሊሆን ይችላል፣ ምንም አይነት ነገር ደስታውን ሼር ያደርግሻል። ያሉትን ነገሮች በሙሉ አንቺን ህይወት ውስጥ ለማስገባት አንቺ ፍላጎት እንድኖርሽ ለሱ በደንብ ነው ኢንቨስት የሚያደርግብሽ። ነገር ግን የአንቺን ፍላጎት ይዘሽ ሄደሽ ራሱ አንቺ ልትሰጪውም ልታሳዩም ልትነግሪውም የፈለግሽውን ነገር በአጠቃላይ መቀበል ካልፈለገ ኢግኖር የሚያደርጋቸው ከሆነ እነሱን ስታሳዩ ባህላ የሚያልፍ ከሆነ ፍላጎት ለአንቺ እንደሌላ እየነገረሽ ነው። ልታምኚው ልትቀበይ ይገባል። እውነት ለመናገር መጠቀሚያ ነው የምትሆኙ። በጣም በቀላል ብዙ ወንድ ይችን እድል ልክ እንደወደድናቸው ሲያውቁ የምንሰጣቸውን ነገር ይጠቀሙበታል። ስለዚህ እዛ ደረጃ መድረስ የለብሽም። አንቺ ተፈጥሮሽ ሁሌም ብላችኋለሁ መሳብ ነው። ለመሳብ ደግሞ ርቀትሽን ጠብቀሽ ራስሽን መሆን፣ ራስሽን መውደድ፣ ራስሽን ማሻሻል እሱን ወደ አንቺ እንዲስበው የሚያደርገው አይደል ነው። ካልፈለገሽ ግን በትልቁ የሚያሳይሽ ምልክት አንቺ ላይ ምንም አይነት ኢንቨስትመንት አያረግም። ወይም ለአንቺን ለመሳብ አንቺን የሱ ለማድረግ ሆነ አንቺም የምትሰጪውን ነገሮች ሊቀበልም ሊወስድም ሊሰጥሽም አይችልም ወንድ ልጅ። ሁለተኛው በስልክ ላይ በመደወልና ቴክስት በማድረግ በቻትም ሊሆን ይችላል በደንብ ነው የምታይበት ምልክት ለአንቺ ፍላጎት የሌለው ወይም ያልፈለግሽ ለፍቅር ህይወት ሊሆን ይችላል ለምንም አይነት ግንኙነት አንቺ መቅረብ ያልፈለገውን በጣም በትልቁ የምታይበት ስልክ ላይ ለምሳሌ ሁሌ አንቺ ደዋይ ነው የምትሆኝ፣ ምንም ጥያቄ የለውም። እሱ አይደውልም ኦር ቴክስት አያደርግም። በጣም የምትቀራረቡ ከሆናችሁ በእርግጠኝነት በጣም አሳማኝ ፖይንት ካለ ወይም እሱ ብቻ መደወል ያለበት ኬስ ካልሆነ በስተቀር ወይ በጓደኞቹ ነው የሚያስደውለው ወይ በሌላ ሰው ነው። አንቺን ኮኔክት ለማግኘት ወይ አንቺን ለማግኘት
ከአንቺ ጋር ግንኙነት ለመፍጠር ምንም አይነት ጥረት አያደርግም። አንቺ ስትሞክሪ ቢያነሳልሽ ራሱ በጣም እንዳታወሪው አድርጎ ይዘጋብሻል፣ ያጥርብሻል። የምታወሪውን ወሬ እንዳይረዝም ያሳጥራል። በጣም ደረቅ መልሶችን አዎ፣ እሺ፣ ልክ ነሽ ኦር ምናምን ነው እንዴ እያለ በጣም አጫጭር ምላሾችና ደረቅ ምላሾችን ይሰጥሻል። በቃ ይሰማሻል ማለት ፊል እንድታረጊው ይፈልጋል። በቃ ፍላጎት እንደሌለው ሊያወራሽ ይፍን ማለት ነው። የሚያሳየው ትልቁ መንገድ ስልክ ላይ ነው። ቴክስቶችሽ ላይመለሱ ይችላሉ። ከተመለሱም ያን ያህል የምትጠብቂው ቀጥሎን ምን ልጻፍለት የሚለውን ራሱ ማወቅ እስከማትችልሽ ወይም እንደዚህ ልበለው እንዴ ብለሽ እስክትጨነቂ ድረስ የሚሰማሽን ስሜት ይሰጥሻሉ ምላሾቹ። ማስተዋል ብቻ ነው የሚጠበቅበት። ጀስት አዎ ስላለሽ መልሶልኛል ብለሽ ብቻ ሞራል እንዳይሰማሽ እና ደግመሽ ሌላ ነገር በምን መንገድ ላዋራ የሚለው ሀሳብ ውስጥ እንዳትገቢ። ምላሾቹ ወደፊት በደንብ እንድታወሪ ካልፈለገ አንቺ የጠየቅሽው የሚመልስ ሆነ እየጠየቀሽ ካልሆነ በቃ እንዴት ነው ጥያቄና መልስ ብቻ ሳይሆን የማውራት ይዘት ከሌለው ፍላጎት እንደሌለው ልታቂና ልታከብሪላት ይገባል። ደረቅ ምላሾች ቢሰጥሽ ከሆነ ስልክሽ የማይነሳ ከሆነ ከተነሳም በኋላ አንቺ ብቻ የምታወሪ ከሆነ የምታወሪውን ወሬውን ራሱ የሚያሳጥርብሽ እንዳትቀጥይ ለመለያየት እያወራሽ ለማቋረጥ ወሬያችሁን የሚሞክር ከሆነ አንቺ ፍላጎት እንደሌለው ትልቅ ማሳያ እንደሆነ ሊገባሽ ይገባል። በስልክና በቴክስት ብቻ በመደዋወል ብቻ ለአንቺ ያለውን ፍላጎት ወንድ ልጅ ማወቅ ትችያለሽ። እሱ ይደውላል፣ ደወልሽ አልደወልሽ ግድ አይሰጥም። ቴክስት ይልክልሻል፣ በጣም በፍጥነት ይመልስልሻል። ፍላጎት ካለው እንኳን እንገናኝ ብለሽ ቀርቶ ላገኝሽ ብሎ ይመጣል፣ ሊያወራሽ ሌሊቱን ሙሉ ሊያወራ ይችላል፣ ችግር የለበትም። ፍላጎት የሌለው ቀን ግን እነዚህ ነገሮች በሙሉ ደረቅ ይሆናሉ። ሶስተኛው ወንድ ልጅ አንቺን ካልፈለገ ሊነግርሽ የሚፈልግበት መንገድ በትልቁ አንቺ ባለሽበት አካባቢ ወይም አንቺ እያወቅሽ ለሌላ ሴቶች ትኩረት መስጠት ነው። ሌላ ሴት ማውራት፣ ለሌላ ሴት ምቾት መስጠት፣ ለሌላ ሴት ፍላጎት እንዳለው ማሳየት። ያ ማለት በቻይነኛ ለአንቺ የፍቅር ስሜት የለኝም ነው። እንደውንም እንደዚህ አይነት ወንዶችን ብያቸዋለሁ፣ ልናከብራቸው ይገባል። በቃ በግልጽ አማርኛ ፍላጎት እንደሌላቸው ሲያሳዩን ትግል መግጠም ክብራችንን ዝቅ ከሚያደርጉ ሌላ በሚወድሽ በሚፈልግሽ ወንድ አይን ራስ የምትታይበትን አይን ሊቀይርብሽ ይችላል። በቃ ያን ያህል ርቀት ሄዶ ለሌላ ሴት ፍላጎት እንዳለው ከሰማሽ፣ አንቺ እንድትሰሚ አድርጎ ካወራ፣ አንቺ እያየሽ ካደረገ፣ ለሌላ ሴቶች ትኩረት ሲሰጥ፣ ለሌላ ሴት ሰፍ ሲል፣ ሌላ ሴት ጋር ግንኙነት እንዳለው ሲነግርሽ ሊሆን ይችላል። እነዚህ ትልቅ ምልክቶች ናቸው ወንድ ልጅ ለአንቺ የፍቅር ስሜት ፍላጎት ሳይኖሩ ሲቀር የምታይበት። በቃ ይሄንን መታገል አንችልም፣ ይሄንን ልንፈታው አንችልም፣ ይሄንን ልናስታርቀው አንችልም። ይሄንን ካየን መቀበል፣ ከተቀበልን ደግሞ በትልቁ ሊመጣ የሚችላል ለራሳችን የምንሰጠውን ቦታና ክብርና ዋጋችንን ማሳነስ የለብንም። ለራስሽ ክብር ሲኖርሽ ዋጋሽን ስታቂና ራስሽን ስትወጂ ምናልባት ሀሳቡን ሊቀይር ይችላል። ዋው ዋጋ ያላት ሴት እስቲ ልሞክር እንዴ ድልኝ ብሎ ሊመጣ ይችላል። ነገር ግን ይሁን ብለሽ የሚያሳይሽን ከሌላ ሴት ጋር እንደዛ እንደሆነ እያየሽ ያላንተ ብለሽ ጥብቅ የምትይ ከሆነ ከባድ ይሆንብሻል። ስለዚህ ለሌላ ሴት ትኩረት ሲሰጥ ካየሽ፣ ለሌላ ሴት ሲያወራ ካየሽ ለአንቺ ፍላጎት እንደሌለው የሚነግርብሽ ትልቁ መንገድ ነው። አራተኛው የሰውነት እንቅስቃሴው ነው ወንድ ልጅ እንደማይፈልግሽ የሚናገርበት። ባይዘዌ እኔ እንጃ ያፈቀረ ወንድ ታውት ሪል ዓለም ላይ ፊልም ላይ ራሱ አይታችሁታል። ሲተውኑት ራሱ በቃ ያንን ትወና እንኳን ሊያሳይሽ አይፈልግም። ወንድ ልጅ በአይኑ በደንብ ነው የሚናገረው። ከአንቺ ፍቅር ሲይዘው ፍለርት ሲያደርግ ያስታውቃል። ፍላጎቱን በአይኑ ስፔሲፊካሊ እንኳን የወደደውን ፓርትሽን እንኳን እሱ ላይ ሲያፈጥ ታይዋለሽ። በቃ ሌባ እንኳን ከሆነ በአይኑ ትይዋለሽ። ፍቅር ሲይዘው ሲፈልግሽ አንቺን ወደ እሱ መሳብ ከፈለገ አይኑ በደንብ ያወራል። የሰውነት እንቅስቃሴ ሊነካሽ ይሞክራል፣ ሊያቅፍሽ ይሞክራል። አንቺን መጠጋት ይፈልጋል። አንቺም ለሱ የምትሰጪው እድል እንዳለ መሞከር የሚፈልገው በእንደዚህ አይነት መንገድ ነው። ምክንያቱም እኛ ከወደድናቸው ታውቃላችሁ እንዲነኩን እኛ ራሳችን እነሱ መንካት መቅረብ ምናምን እንፈልጋለን። ያንን ኬሚስትሪ ማምጣት ስለሚፈልግ ይጠጋሻል። በተቃራኒው ካልፈለገሽ ሲርቅሽ አይኑ በጣም በኔጋቲቭ መጣች ደግሞ አይነት አስተያየት ያይሻል። በቃ ምቾት የማይሰጥሽን የሚረብሽሽን። እሱ እኮ ነው አንቺ ስትመጪ የሚረበሸው፣ ነርቨስ ይሆናል። የሚወዳት ሴት ስትመጣ ይፈራል። በሙሉ አይኑ እንኳን አያትም። ተቃራኒው ግን ምቾት የማትሰጠው ወይም በቃ እንደወደደችው የነገረችው ሴት፣ እንደፈለገችው የሚያውቃ ሴት፣ ኦብቪየስ ያደረገችው ሴት ስትመጣ ይረበሻል ወንድ ልጅ። አይሽን በሙሉ መጣች አይነት አስተያየት ይሻል፣ ወይ በቁጣ ይሻል፣ ወይ ሊሂድ አይነት አስተያየት ያይሻል። ማየት በቃ ማስተዋል። አንቺ በፍቅር አይን እያየሹ ሊሆን ይችላል፣ እሱ ተመሳሳይ በአንቺ አይን እያየሽ እንዳልሆነ መረዳት ካለንበት ስሜት ወጣ ካለን እጅግ በጣም ቀላል ነው። ከሰውነት እንቅስቃሴው፣ ከግንባሩ፣ ከአይኑ፣ ከእያንዳንዱ
የሰውነት እንቅስቃሴው ላንቺ ያለውን ስሜት መረዳት መቻል አለብሽ። የፍቅር ሲሆን በደንብ ነው የሚያስታውቁት። እርቃችሁ አትሂዱ ብያለሁ። ፊልም ላይ ኤግዛምፕል ማስመሰል ከፈለገ እንኳን በፍቅር አይን ይሻል፣ ካልፈለገ ግን ይቀየራል። አምስተኛ ወንድ ልጅ እንዳልፈለገሽ በትልቁ የምታውቂው ርቀቱን ሲጠብቅ ነው። እስካሁን ያነሷቸው 4 ምልክቶች ርቀቱን እየጠበቀ እንደሆነ የሚያሳዩ ነው። በጣም በቃላት አውጥቶ ልቧን ሰብራለሁ ሊሆን ይችላል፣ ላሳዝናት እችላለሁ፣ ወር ሰምደይ የሆነ እድል ሊኖረኝ ይችላል፣ ለምን ዛሬ አበላሻለሁ ብሎ ሊሆን ይችላል። የራሱ ምክንያት ሊኖረው ይችላል። በግልጽ አልፈልግሽም ብሎሽም ሊሆን ይችላል። በቃ እንደማይወድሽ ፍቅረኛ እንዳለው ለሌላ ሴት ስሜት እንዳለው ነግሮሽም ሊሆን ይችላል። ስቲል ግን እድል እንዳለሽ እያሰብሽ ስቲል ምንም ቢያደርገኝ ካናገረኝ፣ ስልኬን ካነሳ፣ ከደወለ የሚል ሀሳብ ውስጥም ካለሽ በጣም ርቀቱን ለመጠበቅ ይሞክራል። ያንቺ ትግል ለሱ ምንም ማለት አይደለም። ታስጨንቂያለሽ። ምናልባት ብሎክ ሊያደርግሽ ይችላል። ምናልባት ከሚወዳት ሴት ጋር ሆኖ እንድታዩ የሚወዳትን ሴት እንዳታቂ ሊያደርግሽ ይሞክራል። ምክንያቱም ደግሞ ይፈራል። በጣም ነው የሚፈራው ወንድ ልጅ። ባይዘው የምታፈቅረው ሴት ቅርብ ስትለው በጣም ነው የሚፈራው። በጣም በቻለው አቅም ርቀቱን ይጠብቃል። ግሩፕ ከነበራችሁ እዛ ግሩፕ ላለመገኘት ይሞክራል። አንቺን ላለማግኘት ይሞክራል። የምታወሪውን ነገር ላለመቀበል ይሞክራል። በእያንዳንዱ መንገድ ርቀቱን ሲጠብቅ አንቺ ስትከታዩ እሱ ሲሸሽ ታያለሽ። ይገፋዋል ማለት ነው ድርጊቶችሽ እያንዳንዱ። ስለዚህ ብቸኛው መፍትሄ ማቆምና ማቆም፣ በቃ በፍቅራዊ ማየት ማቆም፣ መደወል ማቆም፣ ቴክስት መላክ ማቆም፣ የሚሰጥሽን የሚነግርሽን የሚያሳይሽን መቀበል፣ ለራሳችን ክብር መኖር፣ በራሳችን መተማመን። እሱ መለማመጃሽ ሊሆን ይችላል። ምናልባት አይ ስላለ ወይም እንዳንቺ ተመሳሳይ ፍላጎት ስለሌለው ሊሆን ይችላል። ስታክ እንዳያረግሽ ማወቅ መቻል አለብሽ። ለሱ ያለሽ ስሜት ስታክ እንዳያስደርግሽ ማወቅ፣ ለራስሽ መናገር። ርቀቱን ከጠበቀ በእርግጠኝነት ወንድ ልጅ እውነት አክብሮሻል። እግዚአብሔር ያክብረው። እውነቴን ነው የምላችሁ። ካላከበርሽ እኮ ይጠቀማል። በጣም ብዙ ለሴክስ ይጠቀምሻል። ገንዘብ ካለሽ ገንዘብሽ፣ ለወሬ ለብዙ ነገር ሊጠቀምሽ ይችላል። ቀለል አድርጎ ሊያይሽ ይችላል። ግን ይሄ ወንድ ርቀቱን ከጠበቀ ትልቅ ማሳያ፣ ትልቅ እንደሆነ የሚገርም ሰው ወደሻል። ያንን እንደሆነ ልታመሰግኝ ይገባል። ሀሳቤን ከወደዳችሁት፣ ከተቀበላችሁት፣ ካመናችሁበት ለእኔ በላይ ካሳውቁኝ። ከጠቀማችሁ ለሌሎች ስለሚጠቅም ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።